ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ባለፉት 2 ቀናት በተለያዩ የአማራ ክልል አካባቢዎች በተደረጉ ተጋድሎች ከፍተኛ ድሎች መመዝገባቸው ታውቋል። በተለይም ከምርኮኞች አንጻር ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት በፋኖች እጅ መግባታቸው ነው የተገለጸው። በወሎ የአገዛዙ ከፍተኛ ወታደራዊ መሳሪያ በፋኖች ጥቃት ተቃጥሏል። በስናን ጎጃም ወደ 100 የሚጠጉ ምርኮኞች በቁጥጥር ስር መዋላቸውን ነው በቪዲዮ ተደግፎ ከወጣው መረጃ ለማወቅ የተቻለው። በየአቅጣጫው የሚካሄደው የህልውና ተጋድሎ በተጠናከረበት በዚህ ወቅትና አብዛኛው የአብይ አህመድ ሰራዊት በምርኮና በራሳቸው ጊዜ እጅ እየሰጡበት ባለበት በዚህ ወቅት አብይ አህመድ ተጨማሪ ወታደሮችን እያሰለጠነ መሆኑ ታውቋል። በሺዎች የሚቆጠሩ ወታደሮች በልዩ ኮማንዶ ሰልጥነው ወደ አማራ ክልል እንደሚላኩ ነው ለማወቅ የተቻለው። በአማራ ክልል ነገሮች በየለቱ የተቀያየሩ ነው። በአገዛዙ በኩል ቀጣዩ አቅጣጫው ወዴት ሊሆን እንደሚችል ፍንጭ የሰጠ እንደሆነ እየተነገረ ነው። ደብረ ታቦር በከፊል የገቡት የአማራ ፋኖ ብሔራዊ ንቅናቄ ኃይሎች እስር ቤቱን በመስበር በርካታ ከፋኖ ጋር በተያያዘ የታሰሩትን ማስለቀቃቸውን ነው ያገኘነው መረጃ የሚያመለክተው። ደብረ ታቦር የድሮን ጥቃትም ተፈጽሞባታል። በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት ላይ የአብይ አህመድ አገዛዝ ከመላ ሀገሪቱ ያሰባሰባቸውን ወታደሮችን ወደ ሰሜን በሚያጓጉዝበት ወቅት በመንገድ ላይ ጥቃት እየደረሰበት ይገኛል። በኦሮሚያ ክልል የኦሮሞ ነጻነት ሰራዊትም በአገዛዙ ወታደሮች ላይ ከባድ ጉዳት ማድረሱም እየተነገረ ነው። አርበኛ አስረስ መስመር ላይ ይገኛል። በጣም ነው ማመሰግነው። አስረስ እንዴት ሰነበትክ? እንዴት አለ? እግዚአብሔር ይመስገን ሰላም መሳይ። እንግዲህ አስረስ ብዙ ነገሮች አሉ። ጊዜ ሰውተ ለተመልካቾቻችን ሐሳብን ለማካፈል በየጊዜው ትብብር ስለምታደርግ በእውነቱ በጣም ነው ማመሰግነው። ካለን ጊዜ አንጻር የተወሰኑ አጀንዳዎች ላይ አተኩራለሁ። ምናልባት አንዳንዶች ከህወሓት ጋር ወይም ደግሞ ህወሓት እስካሁን ፋኖን አደራጅቶ አሰማርቶ የሚለውን ይሄ የብልጽግና መንደርን ወሬ የተቀበሉ አይደለም። ደጋፊዎችም ቢሆኑ ትግሉን የሚደግፉት ነገር ግን ከህወሓት ኢትዮጵያ ላይ ከፈጠረው ህወሓት እነዚህን ሰዎች ለስልጣን ያበቃበት የብሔር ፖለቲካን ኢትዮጵያ ላይ ተክሎ አሁንም የኢትዮጵያን መፈራረስ እና አብይ በእጃቸው በአደባባይ የሚፈጽሙት እንዲሆን ያደረገው ህወሓት ነው። እንዴት ከህወሓት ጋርስ ወደፊትም ነው ሊሰራ ይችላል በሚል ምናልባት በስትራቴጂም ሆነ በተለያየ መልኩ ከህወሓት ጋር እየተነጋገራችሁ ከሆነ ያንን በማውገዝ አንዳንዶች የሚሰጡት አስተያየት ይኖራል። ነገር ግን ብዙ ጊዜ እኔ የራሴንም ሐሳብ በዚህ አጋጣሚ በተደጋጋሚም ገልጫለሁ። ፋኖ ከሰማይ በታች የአማራን ህልውና ለማስከበር ኢትዮጵያን ነጻ ለማውጣት ስለ ኢትዮጵያ ዕድል ዕጣ ፈንታ ስለ ኢትዮጵያን የነገ አጠቃላይ ሁኔታ ለመወሰን ሳይሆን ከዚህ ስርዓት ለማላቀቅ የትኛውንም አይነት ድጋፍ ቢያገኝ ኃጢአት የለውም፣ ምን አዲስ ነገር አለው የሚል አቋም በተደጋጋሚ ሳራምድ ነበርና እንደነዚህ አይነት ሐሳቦችን ፋኖ እንደውም በደንብ እንዲያስብበትና እንዲሰራበት ያስፈልጋል የሚል ተደጋጋሚ የሆኑ መልእክቶችንም ሳስተላልፍ ነበር። ለማንኛውም ከዚህ አንጻርስ እንዴት ይታያል አርበኛ አስረስ? መሳይ ምን መሰለ እንደ እኔ ይህ አይነት ጤናማ ትችቶች ናቸው። በፖለቲካ አስተላለፍ ውስጥ ከሌጋ መስራት ይቻላል አይቻልም፣ ለምን ብዙ መመዘኛዎችን እያነሳ ልትነጋገር ትችላለህ። እንደዚህ አይነት ኮሜንት የሚሰጡትን ምሁራንን እኔ እነሱን ለማለት አይደለም። በነገራችን ላይ እንደ ኤክስኪውዝ ግን ለምን ይቆጠራሉ? መክዳት እንደ ኤክስኪውዝ ለምሳሌ ላንሳልህ። እንደው ከነስተቱም ቢሆን ብዙ ጊዜ በአፋባህ በኩል ትብብር እንደሚያስፈልግ ኢትዮጵያ ኃይሎች መተባበር እንዳለባቸው እናነሳለን። አሁን እጅ የሰጡት ሰዎች ከአፋሕድ መዋቅር የወጡ ናቸው። ይቅርታ እንግዲህ ለመኮነን አይደለም ድርጅቱን እንዲያዝልኝ ይፈልጋለሁ። ግን እስኪ አፋሕድ ውስጥ በዚህ ቋንቋ እንኳን እንደው ትብብር እንኳን ተብሎ የተነገረበት ጊዜ አለ እንዴ? የለም እኮ። የአገዛዙን አጀንዳ ለመግዛትና ለማራገብ ነው። በነገራችን ላይ በጣሊያን ዘመንም ባንዳ ሆኖ የሚያገለግል እኮ አርበኞችን ወይ ጸረ ስልጣኔ ናቸው ወይ የሆነ ነገር ብሎ እኮ ያስቀምጥ ነበር። በየትኛውም ዘመን ባንዳነት ኤክስኪውዝ የሆነ መውጫ መንገድ ይፈልግለታል። በዚህ ረገድ ደግሞ ኢትዮጵያ ህዝብና ኤሊት በጣም ጥሩ ሪከርድ የለውም ብዬ ነው የማምነው እኔ። ባንዳን በመቅጣት በኩል የሆነ ኮምፕሮማይዝ የማድረግ ነገር አይ እንዲሆንባቸው ነው እንዲህ ሊሆን ነው ብሎ የማስታረቅ መውጫ ፍለጋ ለከዳ ሰው፣ ሜዳ ላይ ጥሎ ለሄደ ሰው፣ በህዝብ ላይ በደም ላይ በመስዋዕትነት ላይ ለተጫወተብ ሰው፣ ለቀለደብ ሰው ኤክስኪውዝ ሊበጅለት አይገባም ሚለውን ለማስገንዘብ ስለፈለኩ ነው እንጂ ጤናማ በሆነ ሁኔታ ከዚህ ኃይል ጋር መስራት ይቻላል። ከዚህ ኃይል ጋር በምን ይሰራል? ፎርዛን ማተርኛ ሞኞች አይደለንም እኮ። ህይወት የምንሰጥለት ትግል እኮ ነው። ያለ በቂ ምክንያት እዚህ ትግል ውስጥ እኮ አልገባንም። ህይወት የምንሰጥለት እኮ ከዓላማ ካንተ ማንነት ካንተ መኖር በላይ ምትኖርለት ዓላማ ስላለ ነው። የዓላማ የአማራ ህዝብ አጀንዳ ነው። የአማራን ህዝብ አጀንዳ በምን ኮምፕሮማይዝ ልናደርግ አንችልም። አንዳንዶቹ በየዋህነት ስለ ራያው ስለ ወልቃይት ሲያወሩ ሰማሉ። ማንነኛ እኔ ማን ነኝ? ወልቃይትን ፈርሜ ለሆነ ኃይል ልሰጥ የምችል እኔ ማን ነኝ?
በራያ ጠፋንተ ላይ ልወስን የሚችል ስልጣንም እኮ የለንም። ፎርዛት ማተር እኮ ግዙፍ አጀንዳ፣ የህዝብ አጀንዳ፣ የህዝብ ጉዳይ እኮ ነው። በዛ ልክ ራሳችንን ማናቅ፣ በዛ ልክ ታሪካችንን ማንረዳ፣ የህዝባችንን ስስ ስሜት ማናቅ፣ ማንነታችንን ማናቅ፣ ትናንት ያለፍንበትን መንገድ ማንረዳ ሰዎች አይደለንም። የለም እኔ አንዳንዱ ነገር ዝም ብሎ ኢማጂን ተደርጎ የሚወራ ዝም ብሎ ተገምቶ የሚነገር ነገር ስለሆነ በዋናነት እኔ ፎከስ ማድረግ የፈለኩት ለባንዳነት የሚደረግ የመውጫ ፍለጋ መቆም አለበት፣ መወገዝ አለበት። አማራ እጅ የሚሰጥበት ዘመን ላይ አይደለም። ይሄንን ጦርነት ከተሸነፈ አማራ ዘላለማዊ ስብራት ውስጥ ዘላለማዊ ጥፋት ውስጥ የሚገባበት ሁኔታ ነው የሚፈጠረው። ስለዚህ አማራ የጠላቶቹን እጅ የሚጨብጥበት ዘመን እንጂ እጅ የሚሰጥበት ዘመን አይደለም። እጅ ለሚሰጥ የትኛውን ቡድንና ግለሰብ የሚደረግ ማሽሞንሞን የሚደረግ ኤክስኪውዝ እጅጉን አደገኛ እንደሆነ ለማስገንዘብ ነው እንደው ቅድም ሰፋ አድርጌ ሄድኩበት። እንግዲህ አርበኛ አስረስ እንደው የአማራ ትግል ያበቃ የፋኖ ጉዳይ ያከተማ አድርገው በብልጽግናው መንደር በእነዚህ ሰዎች መክዳትና እነሱ ጋር መምጣት ያንን ተከትሎ ጮቤ ሲረግጡ ነበረ። ቸበርቻቸው ልዩ ነበረ። በቃ ፋኖ ቀኑ ጨለመበት ጀንበሩ ጠለቀ ብለው በድፍረት አደባባይ እስከ መናገርም የደረሱ አሉና ይሄ በጣም አስቂኝም ብቻ ሳይሆን የሰዎቹ አርቆ አለማሰብ ደጋፊዎቻቸውን ለማስደሰት በዚህ ደረጃ አደባባይ ላይ ያለን ነገር ሽምጥጥ አድርጎ የመካድና ሌላ ነገር አስመስሎ የማቅረቡ ነገር ትዝብት ላይ ወዲያውኑ ነው የጣላቸው። ምክንያቱም በየአቅጣጫው የአማራ ፋኖ ውጊያዎች ናቸው ሲካሄዱ የነበሩት፣ እንደውም የበለጠ ተጠናክረው የቀጠሉበት በሁለቱ ድርጅቶችም መሀል የሚደረገው ንግግር እየተጠናከረ መምጣቱን የሚያሳዩ ነገሮችን ነው እያየን ያለ ነው። እንደው ምን ለውጥ አመጣ? አንዳች ነገር ሊያመጣ የሚችለው ነገር አለ? ወደፊትስ? አንድ ጽሑፍንም ስላነበብኩ ነው ይህንን የምጠቅሰው። ይሄ ከግለሰብ ኪስ የወጣ ትግል ነው። የአማራ ህዝብ ባለቤት የሆነበት ትግል ነው። ከዚህ በኋላ አንድ ግለሰብ ሄደ መጣ ቀረ በሚል የሚሰናክል ነገር የለውምና ከዚህ አንጻር ምን የመጣ ነገር አለን? በቀጣይስ ሌሎች ተመሳሳይ ክህደቶችን ብናይ ትግሉ እነሱ እንደሚሉት የሚቆም ነው ወይ? አገዛዙ ለእንደነኛ አይነት ጉዳዮች ያው ማታለል ነው። ወደ ሶፕረንዲ ይታወቃል። የብልጽግና ማጭበርበር መዋሸት ነው። ከዛ ባሻገር ያው የተወሰነ ኃይል የተወሰነ ሰው አንድም ሁለትም ሶስትም አራትም በርካታ ሚሊዮን በጀት በጅቷል። በነገር ላይ አሁን የአብይ አህመድ ጀነራሎች የዛ አመራሮች ጭምር ውጊያ ከማቀድ በላይ ትልቁን ጊዜያቸውን የሚያጠፉት ለፋኖ ሰራዊት ስልክ በመደወል ነው፣ ለማስከዳት ስራዬ ብለው እንደ ትልቅ ስትራቴጂ ይዘውታል። በዚህ የተወሰነ ሰው አስቀድሞም እንግዲህ ዓላማ ውስንነት ያለበት ፈሪ የሆነ ራሱን የሚያስቀድም ትግሉን ያልተረዳ ብዙ አይነት ሰው አለ። የመላእክት ስብስብ አይደለም የፋኖ ሰራዊት፣ የብዙ አይነት ሰዎች ስብስብ ነው። ከዚሁ ከማህበረሰቡ መካከል የወጣ ታጋይ ነው። ከዚህ በመካከል የማይጸና ይኖራል፣ አንድም ሁለትም ሶስትም። እንደዚህ አይነት ነገር መፈጠራቸውን የሚዲያ የበላይነት ስላለው አገዛዙ እነሱን ካፒታላይዝ በማድረግ ነገሮችን ሌላ መልክ በማስያዝ የሆነ ነገር ያለ ለማስመሰል እንደው ጦርነቱ ሁሉ የተጠናቀቀ በሚያስመስል የሰላም አየር ፈነጠቀ ሁሉ እያሉ ሲያነሱ ነበር። እሱ ብቻ አይደለም። በነገራችን ላይ ከዚህ በኋላ ያለውን ለጥቂት ጫካ የቀሩ ጽንፈኞች በሚል ሁሉ እንዲጠራ አቅጣጫ እንደተሰጠ ሰምቻለሁ። ምን ያክል ማፈር እንግዲህ እጅ ሰጡን ካሏቸው ሰዎች መካከል እኮ ምን ያክል ትጥቅ ወይ ምን ያክል ሰራዊት እንደተረከቡ ሁሉ አላውቅም። እያለም አይመስለኝም። የሆነው ነው እንዲህ አይነት ነገሮች ሊኖሩ ይችላሉ፣ ወደፊትም ሊኖሩ ይችላሉ። ኢህአዲግ ሰራዊት ቀደም የነበረውን የተደርግ መንግስትን አሸንፏል። ሲያሸንፍ ሳይከዳበት ቀርቶ አይደለም። ቲፒኤልኤፍም በለው ሌላው ታጣቂ ኃይል በርካታ ሰራዊት ከድቶበታል። ለጠላት እጅ ሰጥቶበት ያውቃል። ሸሽቶ ወደ ቤተሰቡ ሂዶ ያውቃል። ይሄ ተፈጥሯዊ ነው። በየትኛውም የጦርነት ሂደት ውስጥ የሚገጥም ነገር ነው እና የሚለውጠው ነገር የለም። ይልቁንም ምናልባትም ትግሉን እያጠራው ምናልባትም የጸኑት ትግሉን እየመሩት የተሻለ ነገር የዓላማ ጥራት እየተፈጠረ ስለዚህ የተሻለ የዓላማ ጥራት እየተፈጠረ የተሻለ ሊደርሽፕ እየተፈጠረ ትግሉ በጽኑ ማለት ላይ እየተገነባ ይቀጥላል። ያ እንዲመጣ ሁላችንም ሌት ተቀን ርብርብ ማድረጋችንን እንቀጥላለን። መሳይ እንደው አስረስ ወደ ሌላ ጉዳይ ልምጣና እንደው ባጭሩ እንድታነሳው ነው። ሰሞኑን ያገዛዙ የፖለቲካና የወታደራዊ አመራሮች እንደ ልማዳቸው በርከት ብለው ነው በቴሌቪዥን መስኮት ሲታዩ የነበሩት። እንግዲህ አብይ አህመድም የብሔረሰቦች ቀን በሚል ባከበረው በዓል ላይ የተናገረው የውይይት አጀንዳ ሆኖ ከርሟል። ጠላቶቻችንን እናንተን ጨምሮ ማለት ነው። ያው በስም ባይጠቅስም እናንተም ከተባሉት ጠላቶች አንዱ እንደምትሆኑ እንገምታለን፣ እንደ ጸጉር ቅማል እናራግፋቸዋለን በሚል የተናገረው እንደዚሁ ተደጋጋሚም በዜናም በፕሮግራምም ያነሳነው ጉዳይ ነው። እንደዚሁ ጀነራል ባጫ ደበሌም የተናገረው አለ፣ መጽሐፍ አስመርቋል። በነገራችን ላይ እናንተን እንደዚሁ በመደበኛ ውጊያ አቅም ያጣበትና ብዙ ሰራዊት የከዳበት ስለሆነ ሌላ ውጊያ ስትራቴጂ እያሰበ ይመስላል። የጸረ ሽምግ ውጊያ ጥበብ በሚል በባጫ ደበሌ አንድ መጽሐፍ ተመርቆ ወጥቷል። እዛ መጽሐፍ ምረቃ ላይ
ላይ ባጫ ደበሌ የተናገረውን ለማንሳት ያህል ነው። ከዚህ በኋላ በኢትዮጵያ ወንበር ስቦ እንጂ ቃታ ስቦ የሚመጣ ስልጣን የለም በሚል ተናግሯል። ምናልባት የኢትዮጵያ ህዝብ ከዚህ በኋላ ወደ ጫካ ለመግባት ምንም ምክንያት የለውም የሚል መልእክትም ለማስተላለፍ ይመስላል። በአጠቃላይ እነዚህ ንግግሮቻቸውን እንዴት ታያቸዋለህ? አመሰግናለሁ መሳይ። እንግዲህ እነኚህ ሰዎች በተለያየ ጊዜ ያው አሰልሺ ነው ለነሱ ምንም ኮንሲስተንት የሌላቸው ንግግሮች ነው በተለያየ ጊዜ የሚደረጉ። አስተያየት ለመስጠት ያስቸግራል። እንዳልከው ነው አብይ አህመድ የኢትዮጵያ ጠላቶች የሚላቸው የስልጣኑን የሚጠናቀኑትን ወገኖች ነው፣ ወይም ደግሞ በአብይ አህመድ ስልጣን ላይ መቆየት ምክንያት ህልውናቸው ህይወታቸው አደጋ ላይ የሚወድቀውን እና በዚህ አገር መንበረ ስልጣን ላይ አብይ አህመድ መቆየት የለበትም የሚሉትን ነው አብይ አህመድ ቅማሎች ሲል የሚጠቅሳቸው። ያገላለጽ በሂትለር ዘመን አንደኛው የናዚ ሰው ሄንሪክ ሂምለር የሚባል ግለሰብ የገለጸውን አረፍተ ነገር ቃል በቃል የተናገረበት ነው። በጊዜው አይሁዶችን ይመስለኛል በእንዲህ አይነት ቋንቋ ሲገልጽ ነበር። ዲሁማናይዝ ማድረግ የዘር ማጥፋት ወንጀል አርኪቴክቶች አንደኛው ባህሪያቸው ይሄ ነው። የሆነን ማህበረሰብ ዝቅ ማድረግ በአንድ ወቅት የቀንጅቦች ብሎ ሲናገር ነበር አብይ አህመድ። ደቀ መዝሙሮቹ ያንን ተከትለው ሲዘምሩ ነበረ። ግልጽ የጥላቻ መሰረት ይዞ የሚናገረው ነገር ነው። ያው በአንድ በኩል ጭንቀት ላይ በመሆኑ ጭምር ነው በዚህ ደረጃ አጣጥሎ ፕሮፓጋንዳ የበላይነት ለመያዝ የሚሞክረው። ይሄ የሚታወቅ ነገር ነው። ባጫም በተመለከተ ወንበር ስቦ እንጂ ጥቃት አስቦ ስልጣን መያዝ አይቻልም ነው ያለው። እንግዲህ ባጫ በነገር ላይ የራሱንም ስልጣን ማቆየት ያልቻለ ሰው ነው ስለ ስልጣን አስተያየት የሚሰጠው። ሙሉ ጀነራልነት ባገኘ በሁለተኛ ሳምንቱ ነው አምባሳደር ተደርጎ ከረባት ተደርጎለት የተላከውና ይሄ ግለሰብ ነው ኢትዮጵያ ውስጥ ስልጣን እንዴት እንደሚገኝ የሚናገረው ማለት ነው። ኢትዮጵያ ውስጥ አዚፍ ሰላም እንደሰፈነ ዲሞክራሲ እንዳለ አስመስሎ በነገራችን ላይ በሽምቅ ትግል ተማርኮ የሽምቅ ትግል ጥበብ የሚል መጽሐፍ ያሳተመ የመጀመሪያው ሰው ይመስለኛል። በሻዕቢያ ሸማቂዎች የተማረከ ባጫ ውስኪ ቤትም እንዳስመረቀ ሰምቻለሁ። በእርግጥ ተወዛዋዥ ከመሆኑም ጋር ተያይዞ ቢዝነስ ሲያስብ ውስኪ ቤት ወይ ጭፈራ ቤት ትዝ ቢለው የሚገርም አይደለም መሳይ። ዳንስም ይወዳል፣ ኪነትም ዳንስም ይወዳል። ለዛ ነው እሱ ሊሆን ይችላል። እና በሻዕቢያ ሸማቂ ኃይሎች ተማርኮ ተወዛዋዥ የነበረ ግለሰብ ነው እንግዲህ ስለ ጸረ ሽምቅ ውጊያ ጥበብ መጽሐፍ ያሳተመው። እውነት ለመናገር በትክክል የሽምቅ ውጊያን የሚከላከል መጽሐፍ ቢሆን ኖሮ በመጽሐፍ መልክ እነሱ ጠላት የሚሉት የኛ ኃይል ጭምር እንዲያነበው በመጽሐፍ መልክ መውጣት ባልነበረበት ነበር። ይልቁንም የመከላከያው ሚሊተሪ ዶክትሪን ወይ ስትራቴጂ ውስጥ የውጊያ ስልት ውስጥ ሊገባ ይችል የነበረ ነገር ነው። እና ዞሮ እነኚህ ያው በአንድም በሌላ መንገድ ኢቨንት በማዘጋጀት ገንዘብ የሚዘርፉ ሆዳሞች ስለሆኑ ነው ይህንን የሚያነሱት። በሌሎች ሀገሮች በባጫ እድሜ ዘመን በባጫ ኤክስፔሪየንስ ያሉ በጀነራልነት ማዕረግ ያሉ ሰዎች የህዝብ ጉዳይ አሳስቧቸው የባለስልጣናት መባለግ አሳስቧቸው መፈንቅለ መንግስት የሚፈጽሙ ተደራድረውም ሌሎች የህዝብ ጥያቄዎችን የሚያስመልሱ ናቸው። እነኚህ ግን ያው ለአገዛዙ ከማሸርገድ ያለፈ ነገር የላቸውም ማለት ነው። የዚህ የአባዱላ ንግግር ሳስብ አንድ ነገር አስታውስኩኝ። ነጋሶ ጊዳዳ የሆነ ወቅት ላይ ዳንድ የሚል ያሳተመው መጽሐፍ ነበርና ምን ይላል እዛ መጽሐፍ ላይ ለ10 ዓመታት የኦህዴድ ሊቀመንበር ሁኜ ከቆየው በኋላ ይላል አንድ ወቅት መለስ ዜናውን አገኘሁትና በረንዳ ላይ ቆመን ከስብሰባ መልስ ለመሆኑ አብዮታዊ ዲሞክራሲ ምንድን ነው እስኪ አስረዳኝ ስለው ሰለሞን ጢሞን ጠይቀው እስኪ አለኝ ይላል። ሰለሞን ጢሞ ማለት ኦህዴድን ያደራጀው የህወሓት ሰው ነው እንግዲህ የትግል ስሙ ነው በጊዜውና አስበው 10 ዓመት ስራ አስፈጻሚ ሆኖ የኦህዴድ ሊቀመንበር ሆኖ የሆነ አካል ሆኖ ያንን ሁሉ መተንተን ማለት ትናንትና አባዱላ ምንድን ነው ያለው? ነገሩ እንዴት እንደተገለባበጠ አይገባኝም። አሰብ የወሎ አካል ነበር። ምን ነበሩ እነኚህ ሰዎች? ባለስልጣን ነበሩ። ተላላኪ ነበርንም ሲሉ ትናንትና ተናግረዋል። ቀደም ስናገር የነበረው በእርግጥ ቲፒኤልኤፍን የሚጠላ አካል መጥላት ያለበት መዋቅሩን ጭምር ነው ስል ስናገር የነበረው እነኚህ መሰል ሰዎችን እና አብይ አህመድ የእነ አባዱላ ገመዳ የማደጎ ልጆች ናቸው። ስለዚህ እነኚህ ሰዎች ትናንትን የሚከዱ ለሆነ ፖለቲካዊ ፐርፐዝ ብለው አንድን ነገር ፍጹም ግልባጩን የሚናገሩ ነጭ ውሸት የሚያወሩ በእድሜ እንኳን አርጅተው ሽበት ቀላቅለው ባዮሎጂካሊ እንኳን የመሞቻ ዘመናቸው ደርሶ ከዛ የተላላኪነት መንፈስ መላቀቅ የማይችሉ የፖለቲካ ድውያን ናቸው። እነኚህ ሰዎች የሚመሩትን እነኚህ ሰዎች ስትራቴጂዝ የሚያደርጉበትን አገዛዝ መደገፍ ነውረኝነት ነው ብዬ ቅድም ጠንከር አድርጌ የተናገርኩትም ለዚህ ነው። በአጠቃላይ በየትኛውም ቦታ በየትኛውም ኢቨንት በየትኛውም አጋጣሚ የብልጽግና ሰዎች የሚናገሩት ነገር ሊያሰርጹ የሚፈልጉት ትርክትና ሪዮተሪክ እርስ በርሱ የሚጣረስ ዓላማቸው ምን እንደሆነ የማይታወቅ ፍጹም የሆነ ተወራራሽነት፣ ተያያዥነት፣ አግባብነት የሌለው አነጋገር በመሆኑ የብልጽግና መዋቅር በአጠቃላይ የፖለቲካ መዋቅር አለመሆኑን ከዚህ መረዳት ትችላለህ። በአጠቃላይ ምንድነው ስልቱ የመኖር ስልቱ ብልጽግና ቤት ያልክ እንደሆነ በአንድም በሌላ አጋጣሚ መወድሰ አብይ አህመድ ማቅረብ ብቻ ነው። ሌላ ነገር የለም። የትኛውም ሚኒስትር የትኛውም ብልጽግና አመራር ሚዲያ ላይ በቀረበ ጊዜ በቃ የንግግሩ ማዕቀፍ መወድሰ አብይ ማቅረብ። ከዛ በተረፈ ለኢትዮጵያ ሕዝብ የሚጠቅም ለኢትዮጵያ ሕዝብ የሚበጅ ሰላም የሚያመጣ የኢትዮጵያን ህልውና የሚያጸና አንዳችም አይነት ፖለቲካዊ ፍልስፍና ያለበት አንዳችም አይነት ለውይይት ለትንተና ለንግግር የሚያበቃ አንዳችም አይነት መልእክት ሲያስተላልፉ ሰምተናቸው አናቅም። በአንድ በኩል በሚያርፍባቸው ምትና ዱላ ልክ ይወሰናል። አንዳንዴ ጠንከር ያለ ምት ሲያርፍባቸው የበለጠ
የበለጠ ነገራቸው እንደ ባቢሎናውያን ይደበላለቃል። አንዳንዴ መልክ ያዙ መሰረት ያዙ ለመምሰል ይሞክራሉ። ያም ሆነ ግን ብልጽግና የጥፋት መዋቅር እንጂ የፖለቲካ ድርጅት ባለመሆኑ ምክንያት በተለያየ ጊዜ በአመራሮቹ የሚደረጉ ንግግሮችና መልእክቶችን እንደው አስተያየትም ለመስጠት ትንተናም ለመስጠት ያስቸግራል መሰለኝ። በጣም አመሰግናለሁ። እንግዲህ አርበኛ አስረስ ውይይታችንን እያበቃን ነው። እንደው ከአንዳንድ የኦሮሞ ፖለቲከኞች ጋር እንደዚሁም አክቲቪስቶች ጋር ስንነጋገር አገዛዙ በፍጥነት እየፈረሰ ነው። እንግዲህ በወረዳና በዞን አካባቢ ያለው መዋቅሩን በጥርጣሬ እየተመለከተው ይገኛል። ጥያቄ እያነሱ ነው። አብይ አንድ ቀን ይጠፋል፣ እኛ ከወዲሁ ከሚመጣው ኃይል ጋር መነጋገር ይሻለናል የሚል ሀሳብ በደንብ ያደገ እንደመጣ ብልጽግና መንደር ውስጥ እየሰማን ነው። ለዚህም አብይ አህመድ ማዕከል ካለው ከዋናው ከአዲስ አበባው ከፌዴራሉ መዋቅር ውጭ ያለውን በጥርጣሬ እንደሚመለከት አሁን በጣም ከፍተኛ ቁጥር ያለው የብልጽግና የወረዳና የዞን አመራር እየታሰረ ወደ እስር ቤት እየገባ እንዳለም እንሰማለን። ይሄ የሚያሳየው አብዮት ልጇን እየበላች ብቻ ሳይሆን አገዛዙ እየፈራረሰ መሄዱን የሚያሳይ ነው የሚል ነገር ነው እንግዲህ በኦሮሞ የፖለቲካ ሰዎች ዘንድ ሀሳብ ስንለዋወጥ የሚገልጹልን። ይህን መታዘብ ችላችኋል ወይ? በአገዛዙ በፍጥነት የሚፈርስ ከሆነ እናንተ ተደራጅታችሁም ከሌሎች የኢትዮጵያ ኃይሎች ጋር መሆናችሁ ክፍተት እንዳይፈጠርም ምናልባት ይህ ሰውዬ አንድ ቀን ጠዋት ከእንቅልፋችን ስንነቃ ወደ ቤተ መንግስት ወደ አዘጋጀው አቡዳቢ ሊሄድ ይችላል። የዛን ጊዜ ሊኖር የሚችለውን ክፍተት እንግዲህ አንድም ፋኖ እጅ ላይ ያረፈ እንደሚሆን ምንም ጥርጥር የለውም። በተሻለ ሁኔታ በአደረጃጀትም በወታደራዊ ኃይልም አሁን ካሉት ከብልጽግናም በማይተናነስ መልኩ ፋኖ ላይ ነው አቅሙ ያረፈው። ስለዚህ ይህን ነገር እያሸተታችሁ ነው ወይ? ምንስ ያለ ለሚመጣው እየፈረሰ ካለው የብልጽግና መንደር ጋር ተያይዞ ለሚመጣው ለውጥ ምን ያህል ተዘጋጅታችኋል? የመጀመሪያው ስራችን የነበረው የአማራን ህዝብ ከገባበት ድብታ ማውጣት ነበር። ያንን ድባቴ አሁን ባለው ነባራዊ ሁኔታ አሽቀንጥረን መጣል ችለናል። ከዚህ ቀጥሎ የነበረው ምዕራፍ የማንቃት ምዕራፍ ነበረ። ሰፊውን ወጣቱን ክፍል በእኛም በሌሎችም ተሳትፎ የትጥቅ ትግል በጀመሩትም ነፍጥ ባላነሱትም ወንድሞች ጭምር ብዙ መስዋዕትነት እየከፈሉበትም ጭምር የማንቃት ስራው ተሰርቷል። ሶስተኛው ምዕራፍ ሙሉ በሙሉ ለትግል ብቁ የማድረግ ዘመን ነበረ። እሱንም ከሞላ ጎደል በተሳካ ሁኔታ ተጠናቆ አሁን ሙሉ በሙሉ የትጥቅ ትግል ውስጥ የገባንበት ጊዜ ላይ ነው የሚገኘው። የአማራ ህዝብ ትልቅ አቅም አለው። በብዙ መልኩ ሊገለጥ የሚችል ግዙፍ አቅም ነው ያለው። ይህንን አቅም አስተባብረን ሌሎች ኢትዮጵያውያን ኃይሎች ጭምር ከጎናችን አሰልፈን አገዛዙን ወደ ማፍረክረክ እና ሙሉ በሙሉ ወደ መደምሰስ ደረጃ መድረስ አለብን ብዬ አምናለሁ። የአብይ አህመድ አገዛዝ ኢትዮጵያ ውስጥ በስልጣን ላይ መቆየቱ ለኢትዮጵያ ብቻ ሳይሆን ለቀጠናው ህዝብም ጭምር አደጋ በመሆኑ የቀጠናውን የፖለቲካ ኃይሎች ጭምር ማስተባበር እኛ በቀዳሚነት ልንሰራው የሚገባ ጉዳይ እንደሆነ በሚገባ የምናምንበት ጉዳይ ነው። ስለዚህ የተሳፈርንበት መርከብ ወደፊት የሚቀዝፍ እንጂ ወደኋላ ከተመለስ እንደ ጨው የምንሟሟ ባህር ውስጥ የምንሰጥ መሆኑን ስለምንረዳ ወደፊት ብቻ መራመድ እንዳለብን እናምናለን። ሌሎች የኢትዮጵያ የፖለቲካ ኃይሎች በኢትዮጵያ ህልውና ላይ አንድነት ላይ የማያወላዳ አቋም ያላቸው ከጎናችን እንዲሰለፉ ስራዎችን ስንሰራን የቆየ ነው። አሁንም እንሰራለን። አስቀድመን ደግሞ እኛን የቤት ስራ መጨረስ አለብን። ይሄ የነቃ እና የበቃ አማራ ፍጹም በሆነ አንድነታዊ ትብብር እጅ ለእጅ ተያይዞ ብዙዎች አይሻገሩትም ብለው ያሰቡትን ወንዝ በተለይ በዚህኛው ዘመን ያለው ወጣት ጠመንጃ አንስቶ አገዛዙን ይታገላል ተብሎ በማይታሰብበት ዘመን መሻገር የማይታሰበውን ወንዝ ተሻግረን ትግሉን እዚህ አድርሰናል። ስለዚህ እንቀጥላለን።